ድባብ አዲስ አበባ ውስጥ እንደሚሸታቅ የምርን ከኑሮ በላይ የሚያቃጥለው ምግብ እዚሁ ገርጂ ላይ አግኝተነዋል። ኑ አብረን እንቃጠል። 1 2 3 4 5ኛው ላይ ደረሰ። 50 ሺህ ብሩን ይዞ ይሄዳል። ነደናል ላይ ገልፈውም እስካሁን በረሩ ቀምሻ ካለው ኖ ሚያው ኖ ውው እምቧ አይዞ እንዴት ናችሁልኝ? ማኬለስ ማደለስ ሁሉ ደና ሳምንታችሁ እንዴት አለፈ? አለሁላችሁ። ይሄ የቃጠሎ ፍልሚያ ነው። ዛሬም ልክ እንደተለመደው ሁለት እንግዶችን ይዤላችሁ መጥቻለሁ። የስ መንገድ ላይ ሄደን ሀሳብ የሚሆንብን ምን ልንበላ ነው ከማጋ ልንበላ ነው እያለን ሀሳብ ሲሆንብን መፍትሄ የሚሰጡን ኤላ ሪቪው አሪፍ ገበታ። እስኪ አንዴ በጭብጨባ እንቀበላለን። እስቲ ራሳችሁን አስተዋውቁልንና ትንሽ ደግሞ ቆይታ እናደርጋለን። ያኔ ትክክለኛ ስሜ ኤልያስ ነው። እኔ ደግሞ ዳዊት እባላለሁ። በቲክቶክ ነው ብዙ ሰው ደግሞ አሪፍ ገበታ እንባላለን። እንዴት ጀመራችሁት? የመጀመሪያው ላይ መገናኛ አካባቢ ወደ አክስቴ ልጅ ጋር ለበዓል የገና ማግስት እየሄድኩኝ ነበርና ውስጥ አለ አይደለ መገናኛ ታክሲ መያዦቹ ጋር በጣም ብዙ ቆቆር ቤት አለ። ከዛ ታክሲ ሊይዝ እያለፍኩኝ ለምንድነው እዚህ ዴት መደረግ የማይችለው የሚል ጭንቅላቴ ላይ መጣ። ገባው ቆቆር ላይ ማለት ነው። ገባው ቁጭ አልኩኝ። አብራኝ ነበረች ጓደኛዬ። ቀረጽን ምናምን ነገር በቆቆሩ ማለት ነው። ዘን ቆቆር ማለት ብስኩት። ቆቆር ብስኩት ነው አይደል? እኔ ቆቆር ነው የማውቀው ብስኩት። ከዛ ላይክ እሱን እየተበላ ምናምን ቀረጽኩት። ፊቴ ምናምን የለም ምግብ ቤቷ ምናምን ቀራረጽኳት። ከዛ እዛ ስገባ ቮይስ ሰራውበት ለቀኩት። አሪፍ ነው በቃ ላይክ ሀሳቡም ነበረኝ። አክቹሊ ሸገር ገበታን አየው ስለነበረ ዝቅተኛ ቤቶችም ቲክቶክ ላይ ቢወጡ ምንድነው ችግሩ የሚለው ሀሳብ ስለነበረኝ በቃ በዛው ገባውበት። ከቆቆር ነው ኮንተንታችንም ዝቅተኛ ቤት ነበር። አሁን ነው ትንሽ ኮሜንት ላይ እንደውን ቀብጣል ማለት ጥሩ ሀሳብ ነው። ደስ ይላል። አሪፍ ገበታ እንዴት ተጀመረ ዳዊት? አሪፍ ገበታ እኔ ያው ቲቪ ላይ ነው መጀመሪያ ሰራ የነበረው። የቴሌቪዥን ፕሮግራም ነበረ። ሬስቶራንቶችን ጋዜጠኛ ነበር? አዎ ጋዜጠኛ ነበር። ዋው አፍሬልዝ ቴሌቪዥን ነበር መጀመሪያ የገባሁት ከ4 ዓመት በፊት እንደተመረኩ ማለት ነው። ከዛ የራሴን ፕሮፖዛል ይዤ ነበር የሄድኩት። የምግብ ሾው ነው። ከኪችን ጀምሮ ያለውን ማሳየት ትክክለኛ የምግቦቹን ቴስት ያው በቤተሰብ ምግብ ቤት ስላለን ኪችን ውስጥም አለውበትና እያንዳንዱ ምግብ ቴስታቸውን አውቃቸዋለሁ እና እስቲ ትክክለኛው ለምን ሆነስት ነገር አልናገር ቤት ሾው ተጀመረ። 1-2 ዓመት ያክል በቴሌቪዥን ቆይቷል። ያው ቴሌቪዥን ጣቢያው ሲዘጋ ወደ ቲክቶክ ዞር አደረኩትና የቲቪን ኦዲየንስ ወደ ቲክቶክ አመጣ ነው ማለት ነው። ዋው በጣም ደስ ይላል ሀሳባችሁ። ለማንኛውም የቃጠሎ ፍልሚያ አክብራችሁን ስለመጣችሁ በጣም ነው የምናመሰግነው። ዛሬ እንግዲህ የቃጠሎን ፍልሚያ እንደው ከመጀመራችን በፊት ሪቪው ትሰራላችሁ ወይስ ጀምረን ነው ሪቪው የምንሰራው? ስለዚህ እሺ ለማንኛውም ህጉን ልንገራችሁና እየተጫወትን ትንሽ ቆይታ እናደርጋለን። የቃጠሎ ፍልሚያ 5 ደረጃዎች አሉት። የማቃጠል ደረጃውን በዛው ልክ እየጨመረ ይመጣል። 5ቱንም የቃጠሎ ፍልሚያ ያጠናቀቀ ሰው የ50 ሺህ ብር ተሸላሚ ነው። እኩል ከጨረሳችሁ 25 ሺህ። እኔ የሚያቃጥል ነገር አልችልም ገና ከሆኑ እያላቤን ነው። እሺ ከተለይ እንዝቃለን እንዘቃለን። ዛቅ እንዛቀው አልነካው ዴቭ እንዛቅ ዛቅ ሬስቶራንቶቹ እንዴት ነው የምታገኛቸው? ሪቪው የምታደርጋቸው? ኢንቦክስ ላይ ነው አብዛኞቹ ይመጡና እስኪ እኛንም ሞከሩንና ቲክቶክ ላይ እስኪ ለቤተሰቦች ያሳያቸው ይላሉ። በጣም ጥሩ። እስቲ ኤላ እንጀምርና እየተጠያየቅን እንቆያለን ማለት ነው። እንዛቀው ዋው ዳግ ከዝነ ነው አይደለ ዘፋኙ? የባሌዋን ቆንጆ ልቤን ወስዳው ማዶ በሳውንድ ትራክ ብላ ብዬ እኮ ነው። ዛቅ እንዛቀው ትንሽ አሁንም ዛቅ። ኤላስ ስራዎቹን እንዴት ታገኛቸዋል? ሬስቶራንቶቹን እንዴት ነው? የኔም ከዴቭ ጋር ተመሳሳይ ነው። ይጽፉልኛል፣ ኢንቦክስ ላይ ይጽፉልኛል። ከዛ ተነስቼ ነው
አወራቸዋለሁ። አንዳንዶቹን ደግሞ እንሄዳለን። ትቀጥላላችሁ? እንቀጥል። ኤላ በማች ነው የመጣው። በማች ናይስ። አሜዚንግ። እንዛቀው በደንብ ቀይ ነው ብለህ እንዳፈራው። እስቲ እንቅመሰው። እሺ ናይስ። አሁንም መዛቅ እንደገና። ብዙ ጊዜ ሰዎች ሬስቶራንቱን እናንተ ቪዲዮ ላይ በሶሻል ሚዲያ ቪዲዮ ላይ ያዩትን ሬስቶራንት ወይም ሪቪው ተሰርቶ ያዩና ቦታው ላይ ሲሄዱ እንደጠበቁት ወይም እንዳሰቡት ላይሆን ይችላል እና እንደዚህ ሲሆን እናንተ እንዴት ነው የምትሰጡት? ሰው ሊጠይቃችሁ ይችላል። ስለዚህ ሰው ቢጠይቃችሁ እንዴት ነው ሪስፖንዳችሁ? ከዛስ ሬስቶራንቶች የእውነት እንደዚህ የሚሆኑባችሁ ጊዜ አለ ወይ? ብዙ ጊዜ ያጋጥማል እንደዚህ አይነት ነገሮች፣ ግን ለራሳቸው ብለው እንዲሰሩ ነው እኛ ሁሌ የምንነግራቸው፣ ለካሜራ ሳይሆን ለራሳቸው ሲሉ ማለት ነው። ምክንያቱም ስማቸው የሚጠፋው የጋራ ስም ነው፣ የኛም ይጠፋል የእነሱም ይጠፋል። እና ደግሞ አንደራደርም። ኤላም እኔም ብዙ ጊዜ ትንሽ ቀረዋል። አይዞህ ወንድሜ። ዴቭ ሁለተኛውን እንጀምር። እንዛቀው ኤላ አንተስ? እንደዚህ አይነት ነገር ይፈጠራል። በእርግጥ ግን አብዛኛውን ጊዜ አሁን ነግረናቸው ነው የምንወጣው። ቪዲዮ ይታይና ትንሽ ሰው በዛ ብሎ ሲሄድባቸው አንዳንዴ እሱም ብቻ ሳይሆን ዋጋም የመጨመር ነገር አለ። ኤላ ኮልታፋ ነህ አይደል? ናይስ። ትንሱ አይዞህ። ናይስ። ትንሽ አለው ነገሩ አፌ ደንዝዟል። ይሄ የቃጠሎ ፍልሚያ ሬስቶራንት ነው ብላችሁ አስቡ። ሪቪው ልትሰሩ ነው የመጣችሁት። ስለዚህ ይህንን የቃጠሎ ፍልሚያ ኤላ ሪቪው ቢሆን እንዴት ይሰራዋል? ኤላ ሪቪው እንልና ኑ አብረን እንቃጠል ነው የሚሆነው ለዚህኛው እና ከሜኗቸው ላይ ያው 5 አዘናል። 2ቱም ሞክረነዋል። ነደናል አይገልጸውም እስካሁን። አሪፍ ገበታ። ከኑሮ በላይ የሚያቃጥለውን ምግብ እዚሁ ገርጂ ላይ አግኝተነዋል። 1 2 3 4 5ኛው ላይ ደረሰ። 50 ሺህ ብሩን ይዞ ይሄዳል። ስለዚህ አሁን ወደ 3ኛው እንሄዳለን። 3ኛው ላይ እኩል ነው የምንዝቀው። እኩል እየተያየን እንዝቃለን ማለት ነው። ማሽከርከር አይደለም፣ መዛቅ። ዛቀው ዛቅ እኩል መዛቅ። የስ እየተያያችሁ እኔ ለዴቭ እኔ ልዛቅለት። እስቲ አሁን እኩል እየተያያችሁ። ናይስ። እስቲ ዴቭ ናይስ። የእንትን ሰርታችሁ ታውቃላችሁ? የቤት ምግብ ሪቪው እኔ ሰርታል። የመጀመሪያ ኮንተንቶቼ ላይ በቃ ቤታችሁ አንዱ ፎሎወር ጋበዘኝ ብዬ ገብቻለሁ። ምሳቃ ሰርቶ አምጥተውልኛል። እንደዛ ነበር ኮንተንቴ። አዲስ አበባ ውስጥ ይህንን ምግብ በቃ ሰው አዘጋጅቶ እናገኘዋለን ብላችሁ ያላሰባችሁት ምግብ አግኝታችሁ ታውቃላችሁ? እኔ አግኝቻለሁ። ልደት አካባቢ እንትን ነው እርጥብ አይነት ሆኖ በእንጀራ ነው የሚቀርበው። ቀይና አልጫ በጣም ወድጄ የበላሁት ምግብ ነው። ፔንቸራ መሰለኝ የሚባለው። ፔንቸራ አይደለ? ፔንቸራ እባብ አዲስ አበባ ውስጥ እንደሚሸጥ ታውቃለህ? የምርን እባብ ይበላል? መሀል ቦሌ ላይ እባብ ይሸጣል። የእባብ ሾርባ አለ። ሾርባ? ጭራሽ ሾርባም አለው። ሾርባ የእባብ ሾርባ ገጥሞኛል። የዶሮ እግር እሱም በልቼዋለሁ። በጣም ጣፋጭ ነው። ይጣፍጣል። ስጋ አለው ከምታስቡት በላይ። ዶሮዋ እግሯ ላይ ከዚህኛው በላይ ይጥማል። በጣም ኩርሽምሽም ማርቀህ ትበለዋለህ። ጥፍሯንም? አይ ጥፍሯ ይቆረጣል። ፔዲኪዩር ምናምን። የዶሮ ፔዲኪዩር። ምግብ ላይ የሚሰራ ሪቪው የሚያደርግ ሰው እንደዚህ ይቃጠላል ብዬ አስቤ አላውቅም። ይለኛል፣ እኔም እነግረዋለሁ። አይዞህ። ለማንኛውም አሁን ወደ 4ኛው እንሄዳለን። በደንብ እንዴት ነው? አሁን የት እንሂድ መሰላችሁ?
አንድ ቆንጆ ሬስቶራንት እንገባለን። አንድ ሬስቶራንት ውስጥ ገባን። ምንድነው የግመል ስጋ ተነጥፎ እግሩ አንገቱ ያረጅሙ አንገት ፊት ለፊት ግድም እየሳልከው እዚህ ጋር ደግሞ ቅቅል አለ፣ የግመል ቅቅል። ሪቪው ስሩት። እንደዚህ ብትንትን የሚል የግመል ስጋ በልታችሁ ታውቃላችሁ? እኔ ለመጀመሪያ ጊዜ ነው ስሞክረው። እዩት እስቲ አቀማመጡን። አቤት ከአንገቱ ጀምረን ዴቭ እንዳለ ፍርክስክስ የሚለውን ስጋውን 3 ቀን ይፈጃል ታፋው ጋር ለመድረስ። ናይስ። እሺ አሪፍ ነው። አሁን የዘፈዘፍነው እናውጣ። ቆንጆ ነው ተዘፍቶ። አታራግፍ ዴቭ። አታራከው ግን ተቀያይሩት። ባራግፉ ይሻለ ነበር። ሳኑ ላይ ዞን ወንድሜ አይዞን። ወይኔ ምን ሆኜ ነው አታራግፈው ኖሩ። ሬላ ክፉ ሰው ነው ክፉ ነው። እስቲ አሁን ድጋሚ ዛቅ እናርግ። ትንሽ ድጋሚ ዛቅ። ዴቭ በረሮ ቀምሻ ካለው ላይ አዎ ምን ይላል በረሮ? ተቆልቶ ስለሆነ በጣም አሪፍ እንትን ነው። በቃ እያወራህ ምናምን ከቡና ጋር በተለይ ተጠቀሙታል። የሁሉ ነገር መነግራችሁ አዲስ አበባ ውስጥ ነው። እሺ እዚህ የት ድንከራ በረሮ? እስቲ ዛቅ ምንድን ነው የተፈጠረው? እስኪ ያስረዳኝ። ለአፍሪካ ህብረት ጊዜ ነው እና የአፍሪካ ሬስቶራንት አንድ ሬስቶራንት ሪቪው ላደርግ ሄጄ ነው። አይኔ ላቤ ሪቪው ላደርግ ሄጄ ነው። ከዛ ባላይ ምግባቸው ነው የታንዛኒያ መሰለኝ ባላይ ምግባቸው ነው። እኔ አላወኩም። በደንብ ማሪኔት ተደርጓል። ማሪኔት ተደርጎ መልኩን ቀይሮ ክንፍ ምናምን የለውም። ክንፉ ይቆረጣል እና በደንብ ይቆላል። በተለያዩ ሶሶች ማሪኔት ተደርጎ ይጠበሳል ማለት ነው። አንዳንዴ ጠይቆ መብላት ጥሩ ነው። ቆሎ መሰለህ አልጠየቁም፣ ቀረበ። እኔም ካሜራማኔ ምናምን ኩርሽም በጣም ደስ የሚለው ከዚህ በረሮ ስጋ ነው አሉ ማለት በረሮ ነች። ስጋ እንኳን የላትም ተቆልቶ ስለሆነ በረሮ ነው አሉ። ግን ቴስቱ ጥሩ ነው። እስኪ አሁን ትንሽ ከዚህ ቃጠሎ ሊያወጣችሁ የሚችል ደገፍ እንበልና ትንሽ በሀሳብ እንሂድ። አይናችሁን እንክደን። ዲዛይንድ የሆነ የታይላንድ የባህላዊ ሬስቶራንት ውስጥ ገባን። ምርጫ እናንተ ነው። ሜኑን ማዘዙን። እኔ ዌተር ነኝ። ያው ይሄ ምን ልታዘዛችሁ? ኖ ሚያው ኖ ውው እምቧ ናይስ። የላም ስጋ ይዞልን እንዳይመጣ። ኦክቶፐስ እስካሁን አልሞከርኩም። ኦክቶፐስ አሪፍ። የሚጠጣስ? እኔ ከውሃ ውጭ አልጠጣም። ውሃዩን እዛ ሄጄ ግደለኝ። ዴቪስ ምን ላምጣ? በቃ ስፕራይት በሎሚ። ኦክቶፐሱ የዋኘበትን ውሃ ትፈልገው? ጫውጫው ስለሚል ብዙ እንትን አይደርሱ። መልካም እሺ፣ አይናችሁን ግለጡት። አንተ እንደዚህ ግን መሄድ ከተቻለ ይሄ ብዙ ሀገር ደርሽ ይሆናል። ወደ አምስተኛ እንዛቅ። ዶሮ እናንሳ። ኤላ ከዝነ ደስ እንዲለው ግን ሙዚቃን ትጫውትልን። ይከፈዋል። ውይ በጣም ደስ ይለዋል። እመነኝ ደስ ይለዋል። እውነት ይከፈዋል። በእኔ ድምፅ አይሆንም። ኤላ ምን አይነት ሰው ነው? ለአካባቢ ሰው አብሮት የአካባቢ የፈረንሳይ ልጅ ነኝ እና የፈረንሳይ ልጆች ቢያወሩ ይሻላል እንጂ ምን አይነት እንዴት አድርገው እንደሚስሉኝም አላውቅም። ዴቭ ምን አይነት ሰው ነው? ቀለል ያለ ሰው ነው ወይስ ደግሞ ላይክ ራሽ ነው ወይስ ተግባቢ ነው? ጨርቆስ ነው ተወልጄ ያደኩት። በጣም ተግባቢ ነኝ። ቀለል ያልኩ ሰው ነኝ እና ከሁሉም ሰው ጋር ማለት ይቻላል በጣም አሪፍ ግን ቅርበት አለኝ። ናይስ። እኔ አንዱ ምን ብሎኛል? ኮፍያው ሲልድ ነው ወይ ብሎኛል። አውልቄው አላውቅማ። እውነት አሁን እየሞቀ ራሱ አላውለኩም። ይገርማል። አንተ አይወልቅም። ለምንድን ነው? የለ ስለምወዳት ኮፍያዋ። ወደ 200 አይነት አለኝ። አይነት ሳይሆን 200 ፍሬ አለኝ የኮፍያ። ለማንኛውም እኩል ስለጨረሳችሁ 25,000 ብር ተሸልማል።
ለማንኛውም ቅስቀስ ለማለት ለእርካታ ወተታችን ናይስ እኩል ቺርስ በልና መለስ ይለላ። መንገድ ላይ ስትሄዱ ያው ብዙ ሰው ሊያጋጥማችሁ ይችላል። ስለዚህ ከምትሰሩት ሪአክሽን ከምትሰሩት ቪዲዮ ጋር ሪቪው ስለምታደርጉ ሰው ምን ይላችኋል? ኤላ ሪቪው በልልን እሷ ነገር በጣም ይለኛል እና ጋብዘን አሬት ልብላ ምናምን ይለኛል። ደግሞ እዚህም ልበላ ነው ይለዋል። ሰርግ ላይም ሰልፍ ላይ ካዩ ኧረ እዚህም የጋብዛችሁት ወይ ያረጋችሁለት ሰው አለ? ንቃተ ህሊናን ብጋብዘው ደስ ይላል። እየጠጣ ኤላስ ማንን ብትጋብዘው ደስ ይላል? እኔ ጆን ጋብዛለሁ። ጆ ንቃተ ህሊና ይኸው ጥሪውን ሰምታችኋል። ስለዚህ መጣችሁ ተጋበዙ። የነበረን የቃጠሎ ፍልሚያ ይህንን ይመስል ነበር። እንወዳችኋለን። እስከሚቀጥለው ድረስ ቀሪ የእሑድን በኢቢኤስ ፕሮግራሞች ይቀጥላሉ። ዋላቭ ይሜ መልካም ሳምንት ይሁንላችሁ። እንደዚህ አዝናኝ የሆኑ ቪዲዮዎችን ማየት ከፈለጋችሁ ይህንን ተጫኑ። ቻናሉን ሰብስክራይብ ማድረግ የምትፈልጉ ይህንን ተጫኑ። የተለያዩ አሪፍ ዝግጅቶችን ወደ እናንተ ይመቻችሁ።